እንደዚህ ሙሉ ታያችኋል ብዬ አስባለሁ። ሙሉ ነው ሱሪ፣ ሙሉ ሱሪ ነው። እጅግ በጣም ከባድ ነው። ሰዎች እንትን አይለንም፣ ሽንት ቶሎ ቶሎ የሚመጣብን አለ። መንገድ ላይ ሊመጣብን ይችላል። ለጽሁፍ ሙሉ ነገር ግን ምንድነው ሩቅ መንገድ እንደዚህ ለቀጠሮ ምናምን እጅግ በጣም ከባድ ነው። እውነት ብዙ ጊዜ ሄድ ነበረ የሆነ እመም ሲሰማችሁ ሆነ የፈለጋችሁት ነገር የሆነ ካርድ ለማውጣት ውሃው የሆነ ነገር ሲንከባከባችሁ መቼም ባላችሁ ደስ ይላላ። ሰላም ሰላም፣ ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ አላችሁ? እኔ ያለኝ ክብሩ ይስፋ። በዓሉ እንግዲህ አልፎ ጥምቀት እየመጣ ነው። እንግዲህ 5 ቀን 6 ቀን ነው የሚቀረው። 5 ቀን በሉት በ11 እና ወይ እሺ ነድ እና ቤተሰቦቼ እኔ ቀጠሮ አለኝ ዛሬ። ቀጠሮ ደግሞ ታውቃላችሁ የት እንደሆነ አክቢል ቀጠሮ አለኝ። ስለዚህ ያው ቀጠሮ ያላችሁ ጊዜ ብቻ ሳይሆን የሆነ እመም ከተሰማችሁ ምናምን መሄድ አለባችሁና እኔ ትንሽ እናንተንም ለራሴም ግራ የገባኝ ነገሮች አሉ። ምንድነው በባለፈው ያዩዋቸው ልጆች ምቾት ያላችሁና ምቾት የሌላችሁ እውነቴን ነው የምላችሁ በጣም ከባድ ነው። አንዳንድ ሰው በጣም እንትን ሲል ሲያረግዝ እርግዝና ላይ በጣም ይወፍራል። አንዳንድ ሰው በጣም ይጨናነቃል፣ እግሩ የሚያብጣል፣ ሰውነቱ በጣም የሌለ ውፍረት የሚመጣል። እኔ የሁለቱን እግዚአብሔር ይመስገን። ቆይ እና እንትን እልሃለሁ። ቆይ ባበያስ እንትና ባበያ አልተቻለም ብታይ ቪዲዮ እሱ ጋር ሆኜ መስራት አልቻልኩኝም። እና እጅግ በጣም እንትን አለ። አንዳንድ ሰው ከስቶ እንትን ለሚል ትንሽ ሊከብዶ ይችላል። ውፍረት ላለው ሰው ደግሞ ትንሽ በኋላ ላይ ለልጁም ክብደት ይኖረዋል። ለእሷም ደግሞ ምጡ ላይ በጣም ከባድ ነው የሚሆነው እና የሁሉም የተለያየ ስሜት ነው ያለው። እና አንዳንድ ሰው ቀይ የነበረው ወደ ጥቁር አንገታቸውን ፊታቸውን ይጠቁራል። እኔ አሁን ብዙ ጊዜ በፊትም ጥቁር ነኝ፣ ግን ብዙ ጊዜ የምጠቁረው ምንድን አንገቴና ይሄ እንትን ይለኛል። እንደገና ደግሞ እኔ እንደሌሎቹ እንትን አልልም። ምንድነው ምግብ ምናምን እንደዚህ ራሴ ሰርቼ ምናምን እንደገና እቤት ውስጥ ከሆንኩ በተለይ ደግሞ ስለሚሸተኝ አይበላልኝም። በጣም ነው እንትን የሚል እና አንዳንዶቹ እንዲህ ለብሶ የሚወጡ እኔም ለእናንተ አሁን እንትን ስለፈለኩ ይሄን ለብሻ አልሄድም። በነገራችን አወልቀዋል። ለምን ለትንሽ ሰዓት ተንቀሳቀስኩኝ ወረቀቶቼ ምናምን ለመሰብሰብ። እናንተ ከባድ ነው። እንደዚህ ሙሉ ታያችኋል ብዬ አስባለሁ። ሙሉ ነው ሱሪ፣ ሙሉ ሱሪ ነው። እጅግ በጣም ከባድ ነው እና አንዳንድ ሰው እንደውም ይሄ ከላይ ነው የሚወልቀው። ሌላ ሰው ከኋላ የሚከፈት ዚፕ፣ ከፊት ለፊት ዚፕ ያለው ምናምን እንትን አለው እና እኛ ደግሞ እንደዚህ ነፍሰ ጡር የሆኑ ሰዎች እንትን አይለንም። ሽንት ቶሎ ቶሎ የሚመጣብን አለ። መንገድ ላይ ሊመጣብን ይችላል። በቃ የሆነች ብዙ የያዛችሁ ይመስላል፣ ግን ይወጥራችኋል ዝም ብሎ ማለት። ስለዚህ እንደዚህ አይነት አለባበስ ብዙ ሰዎች ሲቸገሩ አየሁኝ። እኔ አሁን ይሄ ይሁት ሙሉ ነው ታያችኋል ብዬ አስባለሁ። ሙሉ ነው ሱሪ ነው ማለት ነው። ሙሉ ሱሪ ነው። በቃ ከየትኛው ነው መከተል? ከዚህ ጋር ነው መውለቅ ያለበት። ከዚህ ወልቆ ወደ ታች ነው የሚወልቀው። የሰው ልጅ ወጥቶ ሲወጣ የሄደበት አይታወቅም። ገብታችኋል? አሁን ይሄን አወለኩ ማለት ማለት ነው እንዲያውልቄው በቃ ወደ ታች ሳወልቆ መንገድ ላይ ሲመጣባቸው ለምሳሌ የሆነ ሜዳ ላይ መሆን የሆነች ቦታ ላይ ግዴታ ሽንት ቤት ውስጥ ካልሆነ በስተቀር አይመችም። እጅግ በጣም ከባድ ነው እና ብዙ ጊዜ አየሁኝ እንትን ላይ ራሱ እንደዚህ ቲክቶክ ላይ የሚሸጥ የእርጉዝ ልብሶች ምናምን በጣም ያምራል፣ ግን አይሆንም። የሆነች የትኛው ትሻለች? የሆነች ሚኒ ያለች የራሱ ሱሪ ሆነች ሚኒ ያለው። እኔ ለእርግዝና ብዬ የገዛሁት ልብስ የለም በእርግጥ ግን በጣም ከባድ ነው። እንደዚህ ተለብሶ አይኬድም። እኔ ለራሴ ጨንቆኛል። ለምን ሽንት ቤት ውስጥ ካልሆነ በስተቀር አጭር መንገድ የሆነ በስተቀር እንጂ እንደዚህ እንደኔ በጣም ረጅም መንገድ ያላቸው ብዙ ልጆች ስላየሁኝ ነው እኔ ነገር ልናገር እንትን ያልኩት። እና ለማንኛውም እኔ ልሄድ ነው
እንትን ይጨንቃል። ገብታችኋል? እዚህ ጋር አሪፍ ነው። እዚህ ጋር ወገባችሁ ላይ አይዛችሁም፣ እምብርታችሁ ምናምን እዚህ ጋር ማህፀናችሁ አካባቢ ላይ እንትን አይልም፣ አይዛችሁም። ሱሪ ስትለብሱ ይይዛል። እንደዚህ አይነት ሙሉ ነገሮች አይዙም፣ አሪፍ ነው። ግን እንደዚህ ደግሞ ለኛ በጣም እንትን የሆነው ሽንት ምናምን ቶሎ እንትን ሊለን ይችላል። ይቅርታ እንግዲህ እየተቀባበባች ሰዓት ሄዶብኛል እና እንትን ነው ገብቶቻል። በጣም አሪፍ ነው እንደ እንትኑ ማለት ነው። እንደዚህ አሁን ስትቀመጡም ቁልፍ እዚህ ጋር ካለ አይጨንቃችሁም፣ አይወጋችሁም ምናምን። ለጽንሱም አሪፍ ነው እንደዚህ አይነት ሙሉ ነገር። ግን ምንድነው ሩቅ መንገድ እንደዚህ ለቀጠሮ ምናምን እጅግ በጣም ከባድ ነው። እውነት እኔ በራሴ እንትን አልመክርም። ለምን ሱሪ ስለብስና ይሄኛው አሁን ለምሳሌ አሪፍ ነው እንትን አይላችሁ ሙሉ ስለሆነ የሚይዛችሁ ቦታ የለም። ምንም ነገር እንትን የለውም፣ እመም አይኖረውም ማለት ነው። እና በተለይ ደግሞ ምን እንደው ታውቃላችሁ የሚያስቀናኝ በፊት ላይ ያው ከነጋ ጋር ብዙ ጊዜ ሄድ ነበረ። የሆነ እመም ሲሰማችሁ ሆነ የፈለጋችሁት ነገር የሆነ ካርድ ለማውጣት ውሃው የሆነ ነገር ሲንከባከባችሁ መቼም ባላችሁ ደስ ይላላ። ግን አሁን ላይ እውነቱን ልንገራችሁ መቅናት ጀመርኩኝ ማለት ነው። በጣም መቅናት ጀመርኩ። የሆነ ባላችሁን ይዞ ቦርሳቸውን ይዞላቸው እነሱ ሲገቡ ወይን አብሮ የሆነ ምክር ሲሰጣቸው ምናምን እኔ ብቻ አይደለሁም አሉ ልጆች አሉ። እውነት ለመናገር ግን እንትን ይላችኋል፣ ይከብዳችኋል። የሁለት ሰው ውጤት መቼም ነፍሰ ጡር የምትሆኑት የሁለት ሰው ውጤት ነው፣ የአንድ ሰው ብቻ ኃላፊነት አይደለም። እና በዛን ሰዓት የሚሰማችሁ ስሜት አለ። ነፍሰ ጡር ሆናችሁና ሳትሆኑ አስተሳሰባችሁ ሁላ ይቀየራል። እውነቴን ነው የምላችሁ። እኔ ከብዶኛል። የከበደኝ ደግሞ ነፍሰ ጡር ስለሆንኩ መሰለኝ። ለምን ሁሉም ነገር ላይ አብሮኝ ይጋራኝ፣ ሁሉም ነገር ያግዘኝ ነበረ። አሁን ላይ ግን ብቻዬን ስለሆንኩኝ እግዚአብሔር ይመስገን ሰላም ፈጥረናል። በስልክ እናወራለን። የሆነ እመም አሞኛል ስለው እንኳን ይጨነቃል። አሁን ላይ እንትን ብሎኛል። በደንብ መተሳሰብ እንትን ብላ እንኳን እሱ አይደለም ባባዬ ራሱ አመመኝ ባባዬ ምናምን እንደዚህ ምናምን ነገር ብዬ ሳቃስትበት የውሸት ሳይሆን የእውነት ህመም አንዳንድ ጊዜ ህመሞች አሉ። እውነት ሕፃን ልጅ 9 ወር መሸከም ቀላል ይመስላል። እናትነት ስሜቱን የምታውቁት እዛ ጋ ነው። እውነት እንጃ ምን ብዬ ልንገራችሁ፣ እጅግ በጣም ስሜት አለው። ትበስላላችሁ፣ አግላችሁ ሁሉ ይበስላል። ያልበሰላችሁት ሁሉ ስታረግዙ ትበስላላችሁ። እውነቴን ነው የምላችሁ እና እጅግ በጣም ደስ ይላል እናትነት። ግን እናትነት ደስ ይላል፣ ከባድ ነገርም አለው፣ ፈተና ነገሮችም አለው። በጣም ብዙ ነገሮች እርሞናችን ስለሚቀያየር ብስጩ የምትሆኑት ትዕግስት የሌላችሁ ምግብ የማይበላ የሚያቅለሸልሽ የሚያስመልሰው ብዙ አይነት ነገር አለና የሰው ሽታ ላቡ እንኳን እኔ በጣም የከበደኝ ነገር መኪና ውስጥ ነው። ሽቶ በዛ ላይ ላብ፣ በዛ ላይ የጫማ ሽታ የተለያየ ሰው ታክሲ ውስጥ ስለሚገባ በቃ ሊያስመልሰኝ ሁሉ አጥወል ብሎኝ ራሴ እንደቀጠልቸው ምናምን ነው የምወርደው ከታክሲ ላይ ማለት ነው። እጅግ በጣም ከባድ ነው እና ግን እግዚአብሔር መርጧችሁ እናት ሁኑ ብሎ ሲሰጣችሁ ግን እጅግ በጣም ደስ ይላል። አሁን ላይ ብትፈተኑም በኋላ ላይ ግን እግዚአብሔር በሰላም አድርሶን ስታቅፉት ልጁን እመሙን ሁሉ ትረሳላችሁ። እኔ የመጀመሪያ ላይ ስወልድ ሁለተኛ ከዚህ በኋላ አላረግዝም ሁላ ብዬ ነበረ። ግን እግዚአብሔር ደግሞ ላስችል አይሰጥም አንድ ነገርን። እጅግ በጣም ደስ ይላል። መጨረሻችንም ደግሞ አፍርተን ልጅ ነው፣ በልጅ መባረክ ነው መጨረሻችን። ሀብታችን ልጆቻችን ናቸው። በቃ የምንጽናናበት በብዙ ነገሮች እንኳን ብንከፋ ማለት ነው የምንጽናናበት፣ ብንጠቁርም ብንከሳም ለነሱ ስለሆነ የምንኖረው እጅግ በጣም ነው ደስ የሚለውና ውድ ቤተሰቦቼ ሁላችሁም እንግዲህ በሰላም ደርሰሽ ነይ በሉኝ፣ ጸሎት አድርጉልኝ። እግዚአብሔር አምላክ ሰላም እንዲያደርገኝ በሰላም ጥሩ ነገር ሰምቼ እንድመለስ ያደርገኝ።
እንግዲህ ባባዬ ምንድን ነው ሲባል ሚጠየናት እያለን እስካሁን ጾታ እኔ ማወቅ አልፈልግም። እግዚአብሔር ጤነኛ ልጅ ብቻ ይስጠኝ። እንደኔ ያጻፍ እንደኔ በደረሰው እንደ ቸርነቱ መርጦኝ ሰጥቶኛል። መጨረሻዬን ያሳምርልኝ። ስለዚህ እሱ ሚጠየ እያለ ነው እንግዲህ ወንድም ይሁን ሴትም ይሁን እግዚአብሔር ጤነኛ ልጅ ብቻ እንዲሰጠኝ ነው እኔ ፍላጎቴ። ለልጅም ወንድም ይሁን እህትም ይሁን በሰላም መገላገል ነው የምፈልገውና ለማንኛውም ውድ ቤተሰቦቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ላይክ ሼር እያረጋችሁ ስጠፋም ጠፍተሻል እያላችሁ ስለምታበረታቱኝ እጅግ በጣም ነው የምወዳችሁ። ላይክ ሼር ያድርጉ። ያለሁበትን እዛም እጅ የምቀርጽላችሁ ይሆናል።